አስገራሚው የጀነራል አልቡርሃን እቅድ ኢትዮጵያና ኤርትራን አሸማግላለው ጀነራሉ ኔታንያሁ የዘለንስኪ ጣል ደርሳቸው ይችላል የአሜሪካ ጋዜጦች የጋዛ ነጣ ፋንታ የሚወስነው ስብሰባ ዛሬ ይካሄዳል ከሰሞኑ ተቃርኖ ውስጥ የገቡ ዶናልድ ትራምፕ ጠቅላይ ሚኒስትር ኔታንያሁን ያነጋግራሉ እንዲነሳ ሲጠበቅ የነበረው አዋጅ ባለበት እንዲቀጥል ተወሰነ የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ኢትዮጵያና ኤርትራን በተመለከተ የተሰማው ነገር ብዙዎችን ይህ እንዴት ሊሆን ይችላል አስብሏል ጀነራል አልቡርሃን ሐምዳን ዳጋሎ ላይ እንዲጎናጸፉ ያልተቋረጠ ድጋፍ ሲያደርጉ የነበሩት ኢሳያስ ከኢትዮጵያ ጋር የገቡበት ውጥረት ያልጣማቸው መሰል ለማሸማገል መዘጋጀታቸውን ገልጸዋል ይህንን ጨምሮ ከሰሞኑ ተቃርኖ ውስጥ የገቡት ዶናልድ ትራምፕና ጠቅላይ ሚኒስትር ኔታንያሁ ዛሬ በነጩ ቤተ መንግስት ስለሚካሄደው የጋዛ ነጣ ፋንታ የሚወስን ስብሰባ የተሰሙ መደመጥ ያለባቸው ዕለታዊ መረጃዎች በዝርዝር ወደ እናንተ ልናደርስ ወደናል ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ ታላቅ የኢንቨስትመንት እድል የህልሞ ቤት በቦሌ ደንበል ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ ቀሪውን እስከ 2 ዓመት እየኖሩበት ወይ ማከራይቶ መክፈል ይችላሉ ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ አፓርትመንታችን ሰፊ ሎቢ የቆሻሻ ማስወገጃ ቦታ የደህንነት ካሜራዎች በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል የህልሞ ቤት ዛሬውኑ ይጠብቆታል ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ ቪስኮ ሪል ስቴት ጀነራል አልቡርሃን ኢትዮጵያና ኤርትራን የማሸማገል ጥረት ለማድረግ ማቀዳቸው ተሰማ ይህንን እቅድ የገለጹት የሱዳን ጠቅላይ ሚኒስትር ከማል ኢድሪስ ናቸው ማዳማሳር የተሰኘው የሱዳን ሚዲያ ዛሬ እንደዘገበው ጠቅላይ ሚኒስትር ከማል ኢድሪስ ለተመድ ጠቅላላ ጉባኤ ወደ ኒውዮርክ የተጓዙ ሲሆን በቆይታቸውም ከተለያዩ አገራት መሪዎች ጋር ውይይት አድርገዋል ከነዚህ መካከልም ሐሙስ ዕለት ከጅቡቲው ፕሬዝዳንት እስማኤል ኡመር ጊሌ ጋር ያደረጉትን ጠቅሷል ጠቅላይ ሚኒስትር ኢድሪስ በዚህ ውይይት ሱዳን ወደ አፍሪካ ህብረት በምትመለስበት ሁኔታ ላይና በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ጥልቅ ምክክር ማድረጋቸውን የጠቀሰው ዘገባው ከነዚህ መካከል በኢትዮጵያና ኤርትራ መሃል የተፈጠረው ውጥረት እንደሚገኝበት አስረድቷል በውይይቱም ጠቅላይ ሚኒስትር ከማል ኢትዮጵያና ኤርትራ ከሌተናንት ጀነራል አብዱልፈታህ አልቡርሃን ጋር በመሆን ለማሸማገል ጥረት እንደሚያደርጉ ለጅቡቲው ፕሬዝዳንት ቃል እንደገቡላቸው ዘገባው አስታውቋል ይህ በእንዲህ እንዳለ በዚሁ ቀን በቅርቡ የተሾሙት የሱዳን የውጭ ጉዳይ ሚኒስቴር ሞሂዲን ሰላም ከኤርትራ አቻቸው ኡስማን ሳላህ ጋር ንግግር ማድረጋቸውን ገልጸዋል በውይይቱ ላይ ኤርትራ የሱዳን ኤምባሲዋን መልሳ በምትከፍትበት ሁኔታና በቀይ ባህር ደህንነት ላይ ትብብር በሚደረግበት መንገድ ላይ ምክክር መደረጉንም አስታውቀዋል የኤርትራው የውጭ ጉዳይ ሚኒስቴር ሱዳንን እንዲጎበኙ ከሱዳን አቻቸው ግብዣ እንደቀረበላቸውም ዘገባው አስረድቷል ኢትዮጵያና ኤርትራ የቃላት ጦርነታቸው ተፋፍሞ ወደ ወታደራዊ ፍጥጫ በገቡበት በዚህ ጊዜ ከሱዳን በኩል የተሰማው ነገር ብዙዎችን አስገርሟል ምክንያቱም ከዚህ ቀደም በጀነራል አልቡርሃን የሚመራው ጦር ከሚመሩት መካከል አንዱ የሆኑት ጀነራል በኢትዮጵያና በወዳጅ ኤርትራ መካከል ጦርነት እንዳይነሳ እንመክራለን ከተነሳ ግን ከኤርትራ ጎን እንሰነፋለን በማለት ኢትዮጵያና የኢትዮጵያ መንግስት ያስቆጣ ንግግር ማድረጋቸው የሚታወስ ነው ጀነራሉ በሁለቱ ሀገራት መካከል ያለው ውጥረት አንስቶ የተፈጠረው ውጥረት እንዲበርድ የኢትዮጵያ መንግስት ጥረት ካላደረገ እኛም ከሻዕቢያ መንግስት እንሰለፋለን ሲሉ ነበር የዛቱት በኤርትራ ጉዳይ የኢትዮጵያ መሪዎች በተደጋጋሚ ይሳሳታሉ ያሉት ጀነራሉ ከዚህ ቀደም ጠቅላይ ሚኒስትር መለስ ዜናዊ አሁን ደግሞ አብይ አህመድ እየተሳሳቱ ነው በማለት ተናግረው ነበር የአፍሪካ ቀንድን በማመስ የኢትዮጵያውያን ጠቅላይ ሚኒስትር አብይ አህመድን የወቀሱት ጀነራሉ ወደሚሸነፉበት ጦርነት ባይገቡ ይሻላል ሲሉ ማስጠንቀቃቸውም የምናስታውሰው ነው ከኤርትራ ጋር ግጭት የሚፈጠር ከሆነ የሱዳን ጦር ራሱን እንዲያገል ኢትዮጵያ ከዚህ ቀደም መጠየቋ ይታወሳል የኢትዮጵያ መንግስት የሱዳን ጦር መሪ በአፍሪካ ቀንድ አዲስ ግጭት የሚፈጠር ከሆነ ገለልተኛ ሆኖ እንዲቆይ በጠየቀበት ወቅትም ሱዳን መልስ ከመስጠት ተቆጥባ ነበር አወዛጋቢው የአልፋሽጋ ትሪያንግል በጠላት እንደ ወታደራዊ ኮሪደር ሊያገለግል ይችላል የሚል ስጋት በኢትዮጵያ በኩል መኖሩ በተደጋጋሚ ሲነገር ቆይቷል ታዲያ ከዚህ ሁሉ ዝምታና አንዳች ነገር ከተፈጠረ ከኤርትራ ጎን እንቆማለን ከሚል ድንፋታ በኋላ ነው በጀነራል አልቡርሃን የሚመራው ቡድን ኢትዮጵያና ኤርትራን ለማሸማገል እቅድ እንዳለ የተነገረው
በቀጣይ መረጃ የአሜሪካ ጋዜጦች ስለዛሬው ተጠባቂ ኦቫል ኦፊስ ወሳኝ ስብሰባ አነጋጋሪ መረጃዎችን እያጋሩ ሲሆን የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የቭላድሚር ዜሌንስኪ ጣል ሊደርሳቸው ይችላል የሚል ስጋትም እያስተጋቡ ይገኛሉ። የጋዛን እጣ ፋንታ የሚወስነው ስብሰባ ከመካሄዱ አስቀድሞ የስብሰባ ሁኔታ ለብዙ ግምቶች ክፍት የሆነ ሲሆን አነጋጋሪው የትራምፕ መግለጫና ኔታንያሁ በተመድ መድረክ ላይ የገጠማቸው ከባድ ተቃውሞ ተደማምረው የስብሰባውን ሰዓት ተጠባቂ አድርገውታል። ከሰሞኑ ተቃርኖ ውስጥ የገቡ ዶናልድ ትራምፕ ጠቅላይ ሚኒስትር ኔታንያሁን ያናግራሉ። ዶናልድ ትራምፕ ባሳለፍነው አርብ ጠቅላይ ሚኒስትር ኔታንያሁ ከፍልስጤም አስተዳደር ነጥቀው በወረራ የያዙትን የዌስት ባንክ ግዛት በይፋ የእስራኤል ግዛት አድርጌ አውጃለሁ የሚል እቅድ እኔ ያለሁ አይተገበርም፣ የድርጊት ፈጽሞ ተቀባይነት የሌለ ነው ሲሉ ውድቅ ማድረጋቸውን ተከትሎ የዛሬው ስብሰባ ከወትሮው ለየት ባለ መልኩ ተጠባቂ አድርጎታል። ትራምፕ ከኔታንያሁ ጋር በሚያደርጉት ንግግር የጋዛን የሰላም እቅድ ለማቅረብ ጥረት ያደርጋሉ ተባለ። ዶናልድ ትራምፕ ዛሬ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ያስተናግዳሉ። በርካታ የምዕራባውያን መሪዎች የአሜሪካንና የእስራኤልን ተቃውሞ በመጻረር የፍልስጤምን መንግስትነት በተቀበሉ ማግስት የሚደረገው ይህ ስብሰባ በጋዛ ሰላም እንዲወርድ የሚያደርጉ ጥረቶችን ይደግፋሉ ተብሏል። ኔታንያሁ ትራምፕ በጥር ወር ወደ ስልጣን ከተመለሱ በኋላ ለአራተኛ ጊዜ ነው ይህንን ጉብኝት የሚያደርጉት። ሀገራቸው ከሐማስ ጋር በጋዛ ሰርጥ የምታደርገው ጦርነት 2 ዓመት ሊሞላው ሲቃረብ እያደገ የመጣውን ዓለም አቀፍ መገለል እየተጋፈጠች ባለችበት በዚህ ወቅት የሀገራቸውን እጅግ ጠቃሚ ግንኙነት ለማጠናከር በመፈለግ ወደ አሜሪካ መጓዛቸው ተገልጿል። ኔታንያሁ ባለፈው ሳምንት ብሪታንያ፣ ፈረንሳይ፣ ካናዳ፣ አውስትራሊያና ሌሎች በርካታ ሀገራት የፍልስጤምን መንግስትነት እውቅና ለመስጠት የወሰዱትን እርምጃ አሳፋሪ ውሳኔ ሲሉ በብርቱ አውግዘዋል። እነዚህ ሀገራት ለእስራኤል ፍልስጤም ግጭት የሁለት መንግስት መፍትሄ ማግኘት ተስፋን ከፍ ለማድረግና ጦርነቱን ለማቆም እንዲህ አይነት እርምጃ አስፈላጊ እንደሆነ ተናግረዋል። ከሮይተርስ ጋር በነበራቸው ቆይታ እውቅና የመስጠት እንቅስቃሴዎችን ለሐማስ የተሰጠ ሽልማት ሲሉ የነቀፉት ትራምፕ በፍልስጤም ግዛት ያለውን ጦርነት ለማቆምና በሐማስ የተያዙትን የቀሩ ታጋቾችን ለማስለቀቅ ከኔታንያሁ ጋር ስምምነት ላይ እንደምንደርስ ተስፋ አደርጋለሁ ብለዋል። ትራምፕ ከሮይተርስ የዜና ወኪል ጋር በነበራቸው የስልክ ቃለ ምልልስ ኔታንያሁን በቅጽል ስማቸው በመጥራት ቢቢም ስምምነት ማድረግ ስለሚፈልግ በጣም ጥሩ ምላሽ እያገኘን ነው፣ ሁሉም ሰው ስምምነት ማድረግ ይፈልጋል ሲሉ ተናግረዋል። የሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ዮርዳኖስና ግብጽ መሪዎችን ላደረጉት ድጋፍ አመስግነው ስምምነቱ ከጋዛ ባለፈ ሰፋ ያለ የመካከለኛው ምስራቅ ሰላምን ያለመ ነው ብለዋል። በጋዛ የሰላም ሁኔታ ዙሪያ ስምምነት ላይ መደረሱን በተመለከተ ጥያቄ ያቀረበላቸው አንድ ከፍተኛ የእስራኤል ባለስልጣን ኔታንያሁ ሰኞ ከትራምፕ ጋር ሲገናኙ እስራኤል ለቅዱ የምትሰጠውን ምላሽ ያቀርባሉ ብለዋል ሲል የዘገበው ሮይተርስ ዜና ወኪል ነው። በዚሁ ወደ መጨረሻው መረጃችን ተሻገረን። የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ የገንዘብ ፖሊሲ ኮሚቴ ወሰነ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መስከረም 15 ቀን 2018 ዓ.ም ባካሄደው አራተኛ ስብሰባው የብሔራዊ ባንክ የፖሊሲ ተመን ናሽናል ባንክ ሬት አሁን ባለበት 15 በመቶ እንዲቆይ ውሳኔ ማስተላለፉን አስታውቋል። በዚህም ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎት እና የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ወስኗል። እንዲሁም በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያ ሙሉ ለሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል በስብሰባው ወስኗል። የገንዘብ ፖሊሲ ኮሚቴው ይህንን ጉዳይ በቀጣይ ስብሰባዎች ገምግሞ የውሳኔ ሀሳብ እንደሚያቀርብም አስታውቋል። በተጨማሪም ብሔራዊ ባንክ የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነት እንደሚጠቀም ገልጿል። በዚህም እነዚህ የገንዘብ ፖሊሲ መሳሪያዎች የብሔራዊ ባንክ የወለድ ተመን ከባንኮች ጋር የሚደረግ የገንዘብ ግብይት፣ የውጭ ምንዛሪ ገበያ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ እንደሚሆን አስታውቋል። ቀጣዩ የኮሚቴው ስብሰባ ታህሳስ ወር 2015 እንዲሆንም ተወስኗል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ለእናንተ ይመጥናሉ ታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ ሰበርና አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊና ዓለም አቀፋዊ ጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።